ይህ ሰበር ዜና ነው። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ጦራቸው ኢራን ላይ ከሰማይም ከባህርም በተፋፋመ ሁኔታ እየተኮሰ መሆኑን ገለጹ። ኢራናውያን የምናደርገው ውጊያ አገዛዙን የማስወገድ ስለሆነ ስልጣኑን ለመረከብ ተዘጋጁ የሚል ቀጥተኛ መልእክት አስተላልፈዋል። የአሜሪካ ውጭ ጉዳይ ሚኒስቴር ፉሪ ብሎታል የዚህን ጦር ቅጽያ ስም ቁጣ። በተያያዘ ዜና ከእስራኤል የሀገሪቱ መከላከያ ሚኒስትር እስራኤል ቃዝ እስራኤል የኢራንን ሊመጣ የሚችል ጥቃት ከወዲሁ ለማክሸፍ ፕሪኤምፕቲቭ ስትራይክ ማድረጓን አስታውቋል። የሀገሪቱ ዋና ከተማ ቴህራንን ጨምሮ በርካታ የሀገሪቱ ትልልቅ ከተሞች በከፍተኛ ደረጃ ድብደባ እያረፈባቸው መሆኑ ተገልጿል። ከዚህ ጋር አብሮ እስራኤል 2 የኢራን ቦሊስቲክ ሚሳይሎችን ማክሸፏን ስትገልጽ አሁንም ሌላ የሚሳይል እሩምታ እየመጣ መሆኑ በመግለጽ ሰሜን እስራኤልና በዋነኛነት ቴልአቪቭ ላይ ጥቃቱ ሊነጣጠር እንደሚችል አስታውቃለች። እስራኤላውያን አስቸኳይ ጊዜ አዋጅ ታውጆባቸዋል። በእስራኤል ስራ የለም፣ በእስራኤል ትምህርት የለም። የሀገር ውስጥ የደጀን ኃይል እስራኤላውያን በማናቸውም ሰዓት ሊመጣ ከሚችል አደጋ ራሳቸውን ለመጠበቅ በህዝባዊ በሆኑ የቦምብ መጠለያ ጣቢያዎች እንደዚሁም በየቤታቸውና በየፎቁ ስር በሚገኘው ራሳቸውን እንዲጠብቁ ትዕዛዝ ወርዷል። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ይህን ጦርነት ዛሬ ከማወጃቸው በፊት ስትጠበቅ የቆየችው ጄራልድ የምትባለው ሁለተኛዋ አውሮፕላን ተሸካሚ መርከብ ጦርነቱን እየተቀላቀለች ነው። አብርሃም ሊንከን ያለፉት 2 ቀናት ማንኛውንም ለእሷን ለመከታተል የሚያስችሉ መልእክቶችን በስፖንዳ የሚባለው እሱን አጥፍታ ደፍጣ ነው የቆየችው። በአሁኑ ሰዓት የማይተኩስ የዩናይትድ ስቴትስ አሜሪካ የባህር ኃይል ጦር የለም። ይህ በእንዲህ እንዳለ የሊባኖሱ ጠቅላይ ሚኒስትር ናዋዝ ሳላም ሊባኖሳውያን ብልህ እንዲሆኑ ጠይቀዋል። ምንድን ያሉት? ሀገራችንን አላስፈላጊ ጀብዱ ውስጥ ልንከት አንችልም። የሀገራችንን ደህንነትና አንድነትን መጠበቅ አለብን። ማንም ኃይል ሊባኖስን ወደ ጦርነት ይዞ እንዲገባ አንፈቅድም ሲሉ የኢራንን ዋነኛ ቀኝ እጅ የሆነውን ሄዝቦላን አንድም ነገር እንዳያደርግ አስጠንቅቀዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ሲጽፉ ቃል በቃል እየሰራን ስለሆነ ነው አድማጮቻችን፣ አሁን በክልላችን እየታየው ከተፈጠረ ሁኔታ አንጻር ደጋግሜ ለሊባኖሳውያን ወገኖቼ አሳስባለሁ። ብልህነትና ሀገር ወዳድነትን ማሳየት ያለብን ጊዜ ነው። የሊባኖስና የሊባኖስ ሕዝብ ጥቅም ከምንም ነገር በላይ መሆን አለበት። እዚህ ጀብደኛነት ውስጥ ሀገራችንን ይዞ ለመግባት የሚፈልግ ኃይል ካለ አንፈቅድም ብለዋል። በተመሳሳይ ሁኔታ ኳታር 2 የኢራንን ቦሊስቲክ ሚሳይሎች ማክሸፏን ገለጸች። ኢራን ከተተኮሰብኝ የለየለት ጦርነት ነው የምሰጣቸው ባለችው መሰረት ለመጀመሪያ ጊዜ በምልክት ደረጃ የሚቆጠር እርምጃ ወስዳለች። ይኸውም ወደ ኳታር 2 ሚሳይሎች መተኮሷ ነው። አሁን በአሁኑ ሰዓት ይህንን መመከቷን ኳታር የገለጸች ሲሆን በተለይ ኢራኖች ቃላቸውን ሙሉ በሙሉ ተግባራዊ ማድረግ የሚያደርጉ ከሆነ በተለይ የአጭር ርቀት መቺ ቦሊስቲክ ሚሳይላቸው ክምችት በአብዛኛው በእጃቸው እንዳለ ይታመናል። ይህ የአጭር ርቀት መቺ ሚሳይላቸው ደግሞ ሳውዲ አረቢያ፣ በባህሬን፣ ኳታር፣ የተባበሩት አረብ ኤሚሬት ድረስ መምታት የሚያስችላትና በገፍ የታጠቀችው እንደሆነ ይነገራል። በተያያዘ ዜና እስራኤል የተወደሩ የኢራንን የሚሳኤል ክምችት መምታቷን ገልጻለች። በየሰዓቱ ይህንን ዜና ልነግራችሁ እንሞክራለን። የመካከለኛው ምስራቅ የፋርስ ባህረ ሰላጤ ጦርነት በአሜሪካና በእስራኤል የጋራ ክንድ ጥቃት ተጀምረዋል። ጥቃቱ የተጀመረው ከመቼውም ጊዜ ይልቅ ባልታሰበ ባልተጠበቀ ሰዓት ነው። ብዙ ጊዜ ጦርነቶች የሚጀመሩት ወደ ኋላ ከባህረ ሰላጤው ጦርነት ጀምሮ 9 ሰዓት ወይም ከእኩለ ሌሊት በኋላ እንደነበር ይታወቃል። ኢራን የተደበደበችው ፀሐይ ሊወጣ ሲል ነው።
በስፋት የምንመጣበት ነው የሚሆነው። የዛሬ አዳር እንግዲህ ጦርነቱ በመካከለኛው ምስራቅ ተቀስቅሷል። የ30 ሴኮንድ ሰበር ነው። አሁን እንደምንመለከተው ከሆነ ኢራን 3 የአረብ ሀገሮች ላይ ተኩሳለች። ኳታር፣ እንደዚሁም አሁን እዚህ እንደማነበው ደግሞ የተባበሩት አረብ ኤሚሬት አቡዳቢና እንደዚሁም ባህሬን። በባህሬን የአምስተኛው የሚባለው የአሜሪካ ባህር ኃይል የሚገኝበት አገር ነው። በእነዚህ ሀገራት ሰማዮች ላይ ፍንዳታዎች ተሰምተዋል፣ በባህሬን በአቡዳቢና በኳታር። ይህ ሰበር ነው። የተባበሩት አረብ ኤሚሬቶች ሰማይ ዘጋች። አቡዳቢ ላይ የተሰማውን ፍንዳታ ተከትሎ ጭስ እየተቦለቦለ መሆኑ ታውቋል። ኢራን የግጭት ከተጀመረ በጥቂት ሰዓታት ነው ያለፉት። እስካሁን 3 የአረብ ሀገሮች ላይ ተኩስ ከፍታለች። ኳታር የአሜሪካ በመካከለኛው ምስራቅ የሚገኘው ትልቁ የአየር ኃይል ጦር ሰፈሯ የሚገኝበት ነው። ባህሬን አምስተኛው የሚባለው የአሜሪካ ባህር ኃይል ማዕከል ናት። እንደዚሁም ደግሞ በሶስተኛ ሀገር ደረጃ ባህሬን፣ ኳታር እና የተባበሩት አረብ ኤሚሬቶች ሶስቱን ሀገሮች ላይ ያጠቃችው የአሜሪካ ጦር ሰፈር በግዛታቸው እስከሚገኙ ሀገራት መካከል አንዷ ሳውዲ አረቢያ ነች። እስካሁን ድረስ ከሳውዲ አረቢያ የሰማነው ነገር የለም። ይህ በእንዲህ እንዳለ የሊባኖስ መንግስት በምንም ሁኔታ የሀገራችንን ጥቅም የሚጎዳ ጀብደኛነት ልናሳይ አንችልም፣ ሊባኖሳውያን ብልህነትና ሀገር ወዳድነት አሳዩ፣ ሀገራችን አሁን በክልሉ ከተፈጠረ ሁኔታ አንጻር ወደ ጦርነት መማገድ አይቻልም ሲሉ ሄዝቦላን እንዳይንቀሳቀስ አስጠንቅቀዋል። ይህ በዚህ እንዳለ በእስራኤል በከፍተኛ ደረጃ የአደጋ ማስጠንቀቂያ ዋይታዎች ያስተጋቡ መሆናቸው ተገልጿል። ኢራን በቦሊስቲክ ሚሳኤል ሩምታ ለማለት ዜናዎች መመልከት አለብኝ። በአሁኑ ሰዓት በእስራኤል የሚሰማው የማስጠንቀቂያ ዋይታ በቅድስቷ ከተማ ኢየሩሳሌምም ጭምር ነው። ፍንዳታዎች ተሰምተዋል። አይዲኤፍ የሚሳኤሎችን በትቼ ለመጣል እየሰራው ነው ብሏል። እስካሁን የቀረበ የመቁሰል አደጋም የለም። የጦር ጀቶችና ሚሳኤሎች በኢራቅ አየር ክልል ውስጥ ሲተራመሱ ይታያል ይላል ሌላው ትኩስ ዘገባ። አሜሪካና እስራኤል ዛሬ ጠዋት ፀሐይ መውጫ ገደማ ኢራን ላይ ጣምራ ክንድ በመሆን ጥቃት ጀምረዋል። የኦፕሬሽኑንም ስም የአሜሪካ መከላከያ ሚኒስትር ቁጣ ብሎታል። ይህ ከመድረሱ በፊት እነዚህ ሀገሮች ድርድር ሲያደርጉ ቆይተው ነበረ። ብዙዎች አድማጮቻችን እንደሚያስታውሱት ባለፈው ሐሙስ ጄኔቭ ላይ በኦማን ውጭ ጉዳይ ሚኒስትር አደራዳሪነት የተደረገው ጦርነቱን የማስቀረት እድል የነበረው አጋጣሚ ነው። ነገር ግን ያ ሳይሳካ ቀርቷል። ሲቢኤስ ለተባለው የአሜሪካ ቴሌቪዥን የኦማን ውጭ ጉዳይ ሚኒስትር በሰጡት መግለጫ መልካም ሁኔታዎች ላይ ነው ያለ ነው፣ ኢራኖች የበለጸገ ዩራኒየም አናከማችን ብለዋል። ኦልሬዲ ከ60 በመቶ ያበለጸግነው ዩራኒየም ከ400 ኪሎ ግራም በላይ ያለውን ደግሞ እናደፈርሰዋለን፣ ጥራቱን እንቀንሰዋለን፣ ኦልሞስት ለጦር መሳሪያ በማያገለግልበት መልክ ከጥቅም ውጭ እናደርገዋለን የሚል ቃል ሰጥተዋል። ትልቅ ምርታ ነው፣ ትልቅ ብሬክስሩ ነው። 90 ቀኖች ካሉን ሰላም ውስጥ እንደርሳለን በማለት 90 ቀን ነበር የጠየቁት ውጭ ጉዳይ ሚኒስትሩ። እውነቱን ለመናገር ኢራን ሁለት አውሮፕላን ተሸካሚ ቁጥር ሰፈር የሌለው ዲስትሮየር ስለዋለ ታውቃለህ፣ የአሜሪካ መሳሪያዎች እንግዲህ 2 የአውሮፕላን ተሸካሚዎች ብቻ አብርሃም ሊንከንና ጄራልድ እነሱ ብቻ በጋራ ቢያንስ 170 የጦር ጀት ተሸክመዋል። የጦር ጀቶቹ ምን አይነት ናቸው? F-35 ብዙ ናቸው አይነታቸው። እስቲ ለራዳር የማይከሰት ወይም በራዳር ማት አርማዳ ነው ያሉት። በቃ የብረት ብረት ጭፍራ ነው የተከበበችው ኢራን እና ኢራኖች ብልህ ሆነው ይሄንን ያንዣበበውን የጦር ደመና ከበላያቸው ላይ የሚገፉበት እድል ነበረ። ድርድሩ እንደሰማው አደራዳሪ የኦማን ውጭ ጉዳይ ሚኒስትር 90 ቀን ከዚህ በኋላ ነው ያሉትና ግን እኮ በዚህ በድርድሩ ላይ እኮ ኢራኖች ለሰላም እጃቸው መዘርጋታቸው ነው በተወሰነ ደረጃ የሚታየው። ዜናዎቹም እንደዛ ነበር የሚያመለክቱት። ሙሉ ለሙሉ አናጠፋም የሚል ነገር የላቸውም። የተወሰነ ጊዜ ይሰጠን ያሉት ግን አይ ቲንክ አሜሪካኖች ፈልገውታል ይህን ጦርነት ወይም ደግሞ ሌላ ዓላማ አሁን ፕሬዚዳንት ትራምፕ እንደሚናገሩት ከሆነ መንግስትን የመቀየር ፍላጎት አላቸው ድርድሩም እያለ ማለት ነው። እና እሱ እያለ አሁን የ90 ቀን ጊዜ መስጠት ለና አሜሪካን ምን ያህል እንደከበዳቸው ነው የሚያሳየው።
እኔ ምንድነው ኩራትን የምትውጥበት ቦታ አለ። እኔ እንደ ኢራናዊ የሆነ ተናገር ብለህ ብትለኝ አንዳንድ ፋክቶችን አንተን አትልም። አንዳንድ ለምሳሌ ስርዓቱ በዚህ ሰዓት ምንድነው የጦርነት ከፍተኛ የውስጥ ሁኔታው ተበላሽቶበታል። የውስጥ ተቋሙማ በጣም አለ። ምናልባት እሱን የማገዝም ሊሆን ይችላል። ከዛ ሁሉ ያንን ለማክሸፍ ከተወሰነው እርምጃ በሙሉ ሀገሪቱ ቀብራ አልጨረሰችም። ይሁን ይሄ ባለበት ሁኔታ ሌሎች የተማሪዎች እንቅስቃሴ እንደዚህ ነገር አለ። ስለዚህ ይሄ ባለበት ሁኔታ አገዛዙ ከፍተኛ የኢኮኖሚ መቀመቅ ውስጥ መግባቱን አምኗል። በተቋሙ ወቅትም ከተቃዋሚዎችን በሁለት ከፍሎ ነበር የሚመለከተው። ልክ ነው፣ የኢኮኖሚ ጉዳይ ልክ ነው። ፕሬዚደንት ፔዜሽኪያን የሚሉት ይሄንኛ መፍታት አለብን፣ ይሄንን መመለስ አለብን የሚል ነው። ስለዚህ እዚህ የኢኮኖሚው እኮ ችግር የመጣው እኮ አሁን በማዕቀቡ በምናምኑ አይደለም እንዴ? የውጭ ሀገሩ ችግር ካልተፈታ ከና አሜሪካ ጋር ያለው ነገር ኢኮኖሚ ሊፈታ ይችላል። ስለዚህ ኢራኖች ማድረግ የነበረባቸው ምንድነው? አሁን አሜሪካኖች ያቀረቡት 3 ጥያቄ ነው። በሚሳኤላቸው ላይ እንደራደራለን፣ በተጋትሮ ተራዳ የሚለው ላይ እንደራደራለን፣ በኒውክሌር ላይ የሚለው ነው። እኔ ኢራንን ብዙ ጠይቀኝ በተጋትሮ ተራዳው ላይ አልደራደርም የምልበት ምክንያት ኢስ ኦልሬዲ ዴድ። ማንኛውም ይኸውልህ ኩራትን መዋጥ አለበት፣ ነገሮችን ማየት አለበት አይደለም እንዴ? ቢያንስ ሲስተማቸው እንዲቀጥል እነሱም ይሄንን ክፉ ቀን እንዲያልፉ ሌላ አዲስ ሁኔታ ለመፍጠር ሁኔታዎችን መገንዘብ አለባቸው። ሉክ አሁን ሄዝቦላ ማንም ያስጠነቀቀው የእስራኤል ጠቅላይ ሚኒስትር የሊባኖስ ጠቅላይ ሚኒስትር ያስጠነቀቃሉ። ቢያንስ እነሱ አሁን ይሄን ገብቷቸዋል ሁኔታው። አሁን ሄዝቦላ በዚህ ጦርነት ውስጥ ቢገባ ሊባኖስ ማይቀርላት። ሄዝቦላ ከመመታቱ በፊት በነበረው አቅም ግን ጠቅላይ ሚኒስትሩን ተናግረው አንድ ቀን አያድሩም። ሄዝቦላ ተመቷል በከፍተኛ ደረጃ። ሌላው ተቀጥላ የምትለው ሐማስ ነው። ሐማስ የት አለ? አየህ። ስለዚህ ኦልሬዲ ኢራኖች እኮ የተመቱት ኢራን እኮ ቆሌዋ የተገፋፈው ሄዝቦላ ሲመታ እኮ ነው። እኔ ኢራን በሆን ኖሮ ሄዝቦላ ላይ ያዘመቻ ሲከፈት ነው ውጊያም በባው ራሴ አቅሙ ቢኖር ነው። ኖ ዛት ኢዝ ዘ ኩዌስችን። ይኸውልህ ሄዝቦላ ማለት ኢራኖች የመሰረቱት የሚገርም ነበልባል ጦራቸው ማለት ነው። ሄዝቦላን ሳትጨርስ በፊት ወደ ቴህራን መምጣታችን። ሄዝቦላ ሲመታ እጃቸውን አጣምረው ተመለከቱ ኢራኖቹ እነሱም አልቀረላቸውም። በዛ አድነው አንዳንድ እያለ በላቸው መቼም አባት የላቸው የሚባል ነገር አለ። አንተ ሚሊተሪ የምታስብ ከሆነ ሄዝቦላ ነው ሬድ ላይን መሆን የነበረበት። ሄዝቦላ ላይ ሲዘመት ኢራን ብትቀላቀል የበለጠ ታደማለች፣ የበለጠ አቅም ነበራል። ምንድን የሆነው ኢራን ዋናዋ ተቀምጣ ሄዝቦላ በምታየው መንገድ በነዛ ሁለት አስገራሚ ጥቃቶች ምንድነው ታስታውሰኝ እንደሆነ ይሄ ምንድነው ቢፐር ሜሴጅ ማስተላለፊያ ማለት ነው። የእሱና ከዛ በኋላ ደግሞ የዎኪ ቶኪ ጥቃቱ ቁልፍ ሰዎቻቸውን ያሳጣ ነው። ምክንያቱም የሚጠቀሙበት መሳሪያቸው ነው። ከዛ በኋላ ናስራላ ተገደሉ ማለት ሄዝቦላ ማለት ናስራላ ነው። ናስራላ እስራኤልን ሊባኖስ ላይ የወጉ ሰው ናቸው። እስራኤል ከሊባኖስ እንድትወጣ ያስምምነት እንዲደረስ በዋነኛነት የተፋለመ ግንባር ቢፍገኝ ናስራላ ናቸው። ከዚህም አንጻር ነው ናስራላ እስራኤል የሸረሪት ድር ናት ትተከተካለች የሚል የያዙ ሰው ናቸው። በኋላ ላይ ግን ሄዝቦላ ሲመታ አንደርግራውንድ ያሉ የሚሳኤል ማምረቻዎቹ ህንጻዎቹ በአጠቃላይ የሚገርም አይነት ጥቃት ተደረሰባት። አሁን ሄዝቦላ የለም ፕራክቲካሊ። ሄዝቦላ እኮ ከዛም አልፎ እኮ አሁን በሊባኖስ እኮ ትጥቅ እንዲፈታ ሁሉ እስከ መስማማት እኮ ተደርሷል። ከሊታኒ ወንዝ ባሻገር ሄዷል። ኃይልም የለውም። አሁን ጥያቄ የሚመጣው ምንድነው? ማንን ለማዳን ኢራኖች በዚህ የማይደራደሩት? ኢፍሻር ስማርት ይላል ሪያሊቲ ካለ የተጋትሮ ተራዳው እኮ ኦልሬዲ እሱን ያወደሙት እሱን አውድመው አሁን የባቡር ራስ ብለው ወዳሉት ነገር ነው እየመጡ ያሉት። ስለዚህ እስራኤሎች ኢራኖች ይሄን ለማስወገድ የተጋትሮ ተራዳው ላይ ለመነጋገር ችግራችን ምንድነው? ሎጂካሊ ጠይቃለ። ኢስሎት ኢሞሽናሊ ነው ጉዳይ አይደል? በሐማስ በኩል ያየህ እንደሆነ አክትቦለታል። ኦልሞስት እኮ አሁን የትጥቅ መፍታትና እዛ ውስጥ የተወሰኑት ናቸው ያሉት። ሊባኖስ ራሱ አገኘቱ ሄዝቦላ መሆኗን በራሱ እንደሚነግር ነገር አለ። ስለዚህ ማን ልታድን ነው የማትደራደረው? ራሳቸው ማዳን ነበረባቸው። ራይት ነው አብሶሉትሊ በተጋትሮ ተራዳውን ይዘው ኦኬ እኛ ኢትስ ኖት የኛ እንትን አይደለም። ራሳቸውን ችለው እንደሱ ያርጉ። ኒውክሌሩ ላይ ደግሞ ስቶፕ 3 ዓመት እኮ እናቆማለን ብለዋል። ምንም አይነት ዩራኒየም ምንም አይነት የኒውክሌር እንቅስቃሴ አናደርግም
እንደው ከዛማ ብለው ኦሬዲ ብለዋል። ስለዚህ ለምንድን ነው ማለት ያለባቸው? የከበባቸው አርሚ የምድራችን ልዕለ ኃያል ሰራዊት ነው። ብዙ ጊዜ የሚያነሱት ምንድን ነው? ቻይና፣ ራሽያ ያሉ ይሏቸዋል። ኖ በተጨባጭም አሁን እኮ የተባበሩት መንግስታት ድርጅትም እኮ ይህን ሊያስቆም የሚችልበት እድል የለም። እነ ቻይናና ራሽያ በራሳቸው ችግር ውስጥ ናቸው ያሉት። ስፔሻሊ ራሽያ አሁን በዚህ በጦርነት ውስጥ ሊሳተፉ የሚችሉበት ነገር ዳር ቆመው ነው የሚያዩት። ምክንያቱም ከአሁን በፊትም እኮ የነበሩ መንግስታት እኮ አሜሪካ ስደበደባቸው እነ ሳዳም ሁሴን ጨምሮ እኮ መንግስት እስኪፈርስ ድረስ ምንም የተደረገ ነገር የለም። ሊቢያ መንግስት እስኪፈርስ ድረስ የተደረገ ነገር የለም። እና አሁንም ማደገምበት ምክንያት የለም። ይሄ ነው አሁን ትልቁ ፋላሲ ያለው እዚህ ጋር ነው። ሁለተኛ ቻይኖቹ እብድ ናቸው ወይ? ቻይኖቹ በእለት በ50 ቀንና በ60 ቀን የሚያስቡ አይደሉም። ለነሱ የራሳቸው ውጊያ ቀንና ሰዓት አለው። የነሱ ጦርነት ታይዋን ነው። ታይዋን ላይ ሳይዋጉ በፊት ጡንቻቸውን ሪፍሌክስ አያደርጉም። ቻይና ሳይዙ ወደ ሌላ ቦታ ሄዱ። ይልቅ ለቻይኖቹ ማንኛውም ጦርነት አሜሪካ ጦርነት ገባች ማለት ኪሳራ ነው። ፋይናንሻል ኪሳራ አለው ለቻይና ማለት ለአሜሪካ። ስለዚህ አሁን ይሄንን የሚጠቀሙበት እነሱ እና እንዲህ አይነት ስህተት አይሰሩም። ኖት ክሬዚ ገብተዋል። ይሄ የተንቀሳቀሰ ይሄን ማድረግ የምትችል ኢትስ ኖት አሜሪካንን ከማድነቅ ኢትስ ኖት አሜሪካንን ከማምለክ ብዙዎቹ እንደሚሉት አለ ጀስት ሉክ ሪያሊቲ ገብተዋል። አንድ የአሜሪካ አውሮፕላን ተሸካሚ መርከብ ከምለው የብረት ደሴት 5000 ባህር ኃይል በውስጡ አሉ። አታያቸው የት እንዳሉ ከተማ እኮ ነው። 5000 ወደ ውስጥ አስገብተው ሲያዩ መሬት ላይ ያሉ ሁለት ትልልቅ 5 ስታር ሆቴሎችን የሚያስልክ የምግብ ማዘጋጃ ያለው የመሳሪያ ጎተራ አለው። አገር እኮ ነው እያንቀሳቀሱ የመጡት። እዛ ላይ የተቀመጡት ዲዛይን የሚመስሉ እነዛ አውሮፕላን የልቂት ማሽኖች ናቸው። ገብቷል። ታጅበው ባህር ላይ የሚመጡት እና ይሄንን ማድረግ ብትችል አሜሪካ ብቻ ናት። ይሄን መለወጥ ትችል ሌላ ነገር ነው። የስ ኢራን የቦሊስቲክ ሚሳይል አቅም አላት፣ የሰው አልባ አቅም አላት፣ ብዙ በቴክኖሎጂ እንትን ብለዋል። ይሄን ሁሉ ሪስፔክት እናደርጋለን። ነገር ግን ማይክ ታይሰን አሁን እዛ ላይ ደግሞ እስራኤልን ጨምርበት፣ እዛው ቅርብ ያለችው ታዲያስ ይሄን ጨምርበትና ይሄንን ስታይ ኢራኖች ለምን በሶስቱ ጉዳይ ለመደራደር ተቸገሩ ነው። ግን ምን ያደርግላቸው ነበር? በሶስቱ ጉዳይ ቢደራደሩ አንደኛ የመጀመሪያ የድርድራቸው እንትን ምንድነው? የኢኮኖሚ ማዕቀባቸውን ያስነሳል። በቢሊዮን ዶላር የሚቆጠር ገንዘብ በማዕቀብ የታሰረባቸው ህዝቦች ናቸው። ገብቷል። እና አውጥተው አምርተው ሊሸጡት የሚገባ የነዳጅ ፊልድ ነው ያላቸው፣ የተፈጥሮ ጋዝ ፊልድ ነው ያላቸው። ለአሜሪካ ያቀርቡት ፕሮጀክት አለ። በማንኛውም መመዘኛ ከሰላጠው ሀገሮች እኩል የሆነ ብልጽግና ሊኖራቸው የሚገባ እኮ ሀገሮች ናቸው። ስለዚህ የድርድሩ ዓላማ ምን ነበረ ብለህ ስትል ኢትስ ሪሊ ጆክ። በተለይ ጦርነቱን ለማስቀረት ይፈልጋሉ አይፈልጉም ከሚለው አንጻር ማለት ነው። ገብቷል። ከዚህ በኋላ ግን እነሱ አልፈልጉም፣ ይህን ጦርነት ፈልገውታል። ኦኬ ከፈለጉት ለምን ኢራኖች አንድ ስትራቴጂ አላቸው ከሰራላቸው ማለት ነው። አሁን ዶናልድ ትራምፕን እስራኤልም በዚህ ጦርነት ገብተዋል። እኛ እንቆያለን የሚሉት በዚህ ጦርነት እንግዲህ ያላቸውን ክምችት እነሱ ናቸው የሚያውቁት፣ ኢራኖች ማለት ነው። ኢራኖች ያላቸው በዚህ ጦርነት ከቆዩ እንደሱ እንዳሉት ይህ ጦርነት ለሳምንታት ቢቀጥል መሪ አዛዥ ቢለው ይሄ ቼይኑ ተጠብቆ መጠበቅ ይችላል። ስቲል ትርጉም ያለው ተኩስ እየከፈቱ እና አገዛዙ ጥርሱን ነክሶ ጸንቶ መቀጠል ከቻለና አሜሪካንን ማዛል ከቻለ እና ጦርነቱ በሆነ መንገድ እንዲቆም ከተደረገ ዴፊኒትሊ በእነሱ እስማማለሁ። ዲተረንስ ይሆናል ማለት ነው። ከዛ በኋላ ኢራን ላይ መተኮስ አስቸጋሪ ይሆናል፣ ከባድ ይሆናል። መንገዱ ያው ወደ ኢኮኖሚ ማዕቀብ ወደ ምናምን ነው የምትሄደው። አይ ቲንክ ይሄ በራሱ ዲተረንስ ሊሆን ይችላል። ይሄን ማድረግ ይችላሉ ኢራኖች አይታወቅም። አይ ከአሁን በፊት የነበረው ጦርነት ላይ እኮ ታየ እኮ። አሁን እኮ በጣም በብዙ ሺህ የሚቆጠሩ ሮኬቶችን ወደ እስራኤል ወደ ተለያዩ ሀገሮች ላይ መተኮስ ችለዋል። ግን በሚፈለገው ደረጃ ለውጥ ማምጣት ችለው ነበር ወይ? በድርድሩና በስምምነት የቆመ ነገር ነው ጦርነቱ ማለት ነው እንጂ በአሸናፊነት የተጠቃለለ ነገር አይደለም። ግን ከጉዳት አንጻር ከታየ ግን ኢራን ያጣቻቸው ነገሮች በጣም ብዙ ናቸው።
ከነኚህ ከሳይንቲስቶቹ ጨምሮ ወሳኝ የሆኑ ወታደራዊ ሰዎችን የጦር መሪዎቹን ጨምሮ እንደገና ስጋትም ነበር አይደል? የራሱ የኒውክሌር ማብለያው ከመሬት በታች ቢሆንም ጉዳት ደርሶበታል የሚልም ነገር አለ። እሱን እንኳን መከላከል አልቻሉም ነበር። አንዱን ቤት እንትኑ ምንድነው ይባለው ሰማያቸውንም አይቆጣጠሩትም ነበር። እዚህ ላይ የምታመጣው ቲዮሪ ምንድነው? ኦኬ ትላለህ ኢራኖች በዚህ መንገድ ጦርነቱን እያባሱ ለምሳሌ ሰርፕራይዞች አመጡናል እና በዚህ ጦርነት አሜሪካን መገዳደር ቻሉ ቢቆዩ ነው የምነግርህ። አሁን ጦርነቱ እንደ አይነት ስቴልሜት ላይ ሲደርስ ማነው ጦርነቱን ለመቀየር የሚያስችል ተጨማሪ ኃይል ሊጠቀም የሚችለው? ይሄ ነው መሰረታዊ ጥያቄው። አሜሪካን የምትሆነው ምንም ጥያቄ የለው ለመቀጠል። ለምሳሌ አሁን ማየት ያለበት ሳይኮሎጂካሊ ዶናልድ ትራምፕ ብዙ ጦርነት ላይ መቆየት የሚችሉ ሰው አይደሉም። እንደዛ ናቸው። እኔ እንደዚህ ግምት መወሰድ አለባቸው ብዬ አስባለሁ። ግን ከዚህ የተነሳ ደግሞ በዝረራ እንደምን ሰው ናቸው በማሸነፍ ባጭር እንዲሆኑ ይፈልጉት። ገብቶሃል? በዛሬ መግለጫቸው ምን ብለዋል? ለአሜሪካውያን ማስጠንቀቂያ ሰጥተዋል። የአሜሪካውያን ሕይወት ሊጠፋ ይችላል፣ በዚህ ጦርነት የአሜሪካ ወታደሮች ሊሞቱ ይችላሉ ብለዋል። እና ይህን ጦርነት ሲያደርጉ እሳቸው አልጋ ባልጋ ሆኖ አይደለም የሚደግፏቸውን ያህል የሚቃወሟቸው አሉ። ራሱ ለምሳሌ ማጋ የሚባሉት ዋት ምንም እንዳደረጉ እዛ ሄደን የምንዋጋው ምን ተጨማሪ አሜሪካ ወታደሮች ተሰሚነቱ በምን የተነሳ ማጋ ላንም እንዴ ብለን ነው ጨርሰናል። አሜሪካ ለአሜሪካ የሚል አለባቸው። ስለዚህ እሳቸውን ፔን አለባቸው እና እኔ ባጭሩ ማለቅ ያለበትም ለዚህ ነው። ባጭሩ ማለቅ አለበት። ይሄን ማይቻል ከሆነና የተፈጠረው ሁኔታ የኢራን ስትራቴጂስቶች እንዳያስቡት ለኢራን ዲተረንስ አጎናጽፎ የሚያበቃ አገዛዝን በስልጣን ላይ የሚታው ከሆነ ዶናልድ ትራምፕ የሉም። ስለዚህ እኔ ዶናልድ ትራምፕን የሁሉ ነገር መጀመሪያ ነው መሆን የሚፈልጉት። የሃሪ ትሩማን ብቻ ናቸው እስካሁን የኒውክሌር መሳሪያ ይጠቀሙት። ስለዚህ ጦርነት ምን እንደሚያመጣ አይታወቅም። እግዚአብሔር አይማረውና ያቆሪጥ አዶልፍ ሂትለር ምን አለ? ጦርነት ጨለማ ቤት ከፍቶ እንደመግባት ነው። ማን እንደሚመታ አታውቅም። ጦርነትም እኮ ጅማሬው ነው እንጂ መጨረሻው እስከዛሬ ድረስ ማቋጫው ያስቆሙ ሰዎች ብዙ አይደሉም። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደመስገድ፣ ትንሣኤውን በቦታው እንደማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደመጠመቅና የጌታን ዳናዎች ለ13 ቀናት እንደመርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 18 18 18፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ወደ ማስታወቂያ እንገባለን። እስራኤል 20,000 ተጠባባቂ ጦር በአስቸኳይ ለግዳጅ እንዲቀርብ ጥሪ አድርጋለች። በአሁኑ ሰዓት ኦልሬዲ 50,000 የሚሆኑ ተጠባባቂ የጦር አባላትም በተሳትፎ ላይ ይገኛሉ። አሁን የጠራቻቸው 20,000 ተጠባባቂ ጦር በዋነኛነት በአየር ኃይል ውስጥ በስለላ ዲሬክቶሬት ውስጥ በደጀን ግንባርና እንደዚሁም በእስራኤል ባህር ኃይል ውስጥ የሚያስፈልጉት ነው። 20,000 ተጠባባቂ ጦር ጠርታለች። ይህ በእንዲህ እንዳለ ኳታር ቁጥሩን ለጊዜው አላወቅንም፣ በየማሉ እነግራቸዋለን፣ ኢራን የተኮሰችብኝን ሚሳኤል በሙሉ መትቼ ጥያለሁ ስትል አስታውቃለች። ተመልሰናል። እንግዲህ በዚህ መካከለኛው ምስራቅ ላይ ያለው የጦርነት ሂደት እየተጋጋመ ያለ ነው የሚመስለው። በአካባቢው ያሉ ሀገሮችን በዚህ ውስጥ እየተሳተፉ ነው የሚገኘው። እንደተባለው ኢራን እንግዲህ ወደ ኳታር ሁሉ መተኮስ ትችላለች። ኳታር እንግዲህ የሚገኘው የአሜሪካ የጦር ሰፈር ነው። እርግጥ ካሁን በፊት የአየር ኃይል ጦር ሰፈር አለ። አዎ ካሁን በፊትም ወደ ኢራን ወደ ኳታር ተኩሳ ነበር። ባለፈው ከሐማስ ጋር በነበረው ጦርነት መነሻነት እስራኤል ወሰደችው እርምጃ ወደ ኳታር የተተኮሱ
ሚሳኤሎች እንደነበሩ ይታወቃል። ግን አሁን ጦርነቱን በዚህ ደረጃ እንግዲህ ልትቋቋም የምትችልበት እድል በጣም አጠራጣሪ ነው የሚሆነው ለኢራን። ምክንያቱም ኢራን አሁን የምታኮሳቸው ሚሳኤሎች እኮ እስራኤል ለመድረስ አሁን እስራኤል ነች የመጀመሪያውን ጦርነት እንግዲህ ከፈተችው በኢራን ላይ። በኢራንና በእስራኤል መካከል እኮ 3 ሀገር አለ ያለው ጆርዳን አለ እና ኢራቅ አለ በደቂቃዎች ናቸው የ20 የ30 በተለይ ደግሞ በጥጥር ነዳጅ የሚባል አለ በሱ የሚሰራው በጣም ፈጣን ነው እና በደቂቃዎች እድሜ ይደርሳል። እስራኤል ለመድረስ ይችላል እነኚህ ነገሮች አቋርጦ ይችላል። ባለፈው እንግዲህ ከነበረው ሁኔታ አንጻር ስትመለከት ያን ያህል ብዙ ጉዳት በእስራኤል ላይ አድርሷል ለማለት ያስቸግራል። የተተኮሱት ሚሳኤሎች እርግጥ ጉዳት አድርሰዋል፣ ግን እዛ ከደረሰው አንጻር ስትመለከት ትልቁ አሁን ለምሳሌ የእስራኤልን ጉዳት መናገር ይቻላል። ወደ 3000 ሰው ቆስሏል። የቆስሉ ደረጃ ግን በሙሉ ቀላል ነው። የ32 ሰው ሞቷል፣ ተገሏል። እንደዚህ አይነቱን በታይ በሰው ደረጃ በሞት ደረጃ እና መዛዝም በትልቅ 1000 በላይ ኢራናውያን ተገሏል። ጦርነት ግን ነገር ግን የሞቱት የጦር መሪዎች ምንድነው በተለይ የሀገሪቱ ሳይንቲስቶች በእንዲህ በቀላሉ የማይተኩ ሳይንቲስቶች እንደዚህ አይነት ጥቃት ነው የደረሰባቸው። አሁንም የዚህ ውጊያ ድንገተኛነት በተለይ ቴህራን ውስጥ የታዩት ድብደባዎች ምን ላይ ያነጣጠሩ ናቸው? ወታደራዊ ኢላማዎች የሚሉ ናቸው። የአገዛዝ ለውጥ ላይ ከሄዱ አንዱ ዲካፒቴሽን ነው። የአገዛዙን ኃይሎች ያሉበትን ቦታ መምታት ማለት ነው። ታሪካዊ ማመሳከሪያ ወደ ኢራቅ በእውቀቱ አንድ ያለው ነገር እየመጣብኝ ለመስራት ተቸገራለሁ። የሳዳም ሁሴን ማናቸው ጸሐፊው አዳም ረታ ወንድሞቼ መድረክ መሪ ሆኖ ወንድሞቼ ደራሲ ሳዳም ረታ አዳም ላለው ብለዋል። ከዛ ጋር እንዲያዩት ለማገናዘቢያ ነው። የመጀመሪያው ጥቃት ወይም ድብደባ እስራኤል ማነች ኢራቅ በተወረረችበት ጊዜ ሳዳም ሁሴን ነበሩ። ምክንያቱም ዋናው ሶስታቸው ናቸው። ስለዚህ ጦርነቱ ከመጀመሩ በፊት በይፋ ሁለት መሬት ዘግይቶ የሚፈነዳ ፈንጂ ማለት መሬት ውስጥ ከገባ በኋላ ነው የሚፈነዳውና ከውስጥ ያለው ወደ ላይ የሚገለብጥ ሁለት ነው ሳዳም ይገኝባቸዋል የተባለው ቦታ ላይ ተደረገው። ስለዚህ በዛ ወቅት ሳዳም ማድረግ የቻሉት ምንድነው? ምንም አለኝ የሚሉት ጦርነት ሲጀመር አለኝ የሚሉት ቤተ መንግስት በሙሉ የለም እየተመታ ምንም የሚያድኑት የጦር ጀት አንድ የተነሳ የኢራቅ የጦር ጀት የለም። ስለዚህ ምንድነው ያደረጉት? ረጅም ጀለቢያ ለብሰው መቁጠሪያ ይዘው እንደ አንድ በእድሜ የገፋ የሃይማኖት ሰው መስለው ነው ማምለጥ የቻሉት። እሱንም እዛው ተያዙ። መጨረሻ ላይ እዛው አላውጃ ላይ ከጉድጓድ ነው የወጡት። ልጆቻቸው ከማነው ያኛው የረሰም ሁዴ ቋሲም ሱሌማኒ የራና ሁዴ ዋናው እና ቃሲም ነው እና ሙስጠፋ የሚባል የቃሲም ልጅ ማለት ነው። የሳዳም ሁሴን አይን ማረፊያ ነው። እነሱ ሶስቱ አንድ ግቢ ውስጥ ነው የሞቱት። ገብቷል። ጠቅላላ ሀገሪቱ በአሜሪካ ቁጥጥር ስር ወድቃ ማለት ነው። መረዳት ያለብን ነገር ጠቅላላ የሴቶቹ ናቸው የተረፉት። በየሳዳም ሁሴን ዘር ወንድ የተረፋቸው የለም፣ ገዘር የተረፋቸው የለም፣ የባስ ፓርቲ የለም፣ የኢራቅ ጦር የለም። ስለዚህ አሁን ኢራቅ ውስጥ ያለ ሁኔታ አዲስ ሪያሊቲ ነው። ከዚህ በፊት አውርተናል እና አሁን እነዚህ ይሄን የመገብ እኮ እንቅስቃሴ ነው እንኳን በአሜሪካ በኩል እየተደረገ ያለው እኮ ለዘመናት የነበረው የኢራን ስርወ መንግስት ከስርወ መሰረቱ ይመጣል። 47 አመቱ የስርወ መንግስት 47 አመት የቆየ ነው። በኢራን አብዮት የመጣ በኢራን አብዮት በ79 ዓመተ ምህረት በፈረንጅ በእኛ 71 ወይም 72 ሊሆን ይችላል ወደ ግንቦት እንደዛ ይሆናል። በዛ የመጣ ነው እና ሁለት አያቶላዎች አስተናግዷል። መጀመሪያው የስርወ መንግስቱ አባት አያቶላ ሮላ ኾሜኒ ናቸው። ከፈረንሳይ ስደት ነው በቀጥታ በሻው ዘመነ መንግስት ላይ ወጣቶች የዩኒቨርሲቲ ተማሪዎች ነበሩ ዋንኛ ያመጹ መሪ ያ ሲደረግ ሻሁ ስማቸው ሞቲርሳይ ድመቶቻቸውን ኤቭሪቲንግ ሰብስበው በአውሮፕላን አድርገው የሚሄዱበት ግብጽ ውስጥ ነው የሞቱት እና የእሳቸው ልጅ አሁን አሜሪካን ሀገር ነው ያለው አልጋ ወራሹ ማለት ነው። እና ይሄ እንደተገረሰሰ እኔ መጥቼ ጊዜያዊ መንግስት
ኢራናውያን ቋሚ መንግስት እስኪመሰርቱ ሀገሪቱን የሚያረጋጋ መንግስት እፈጥራለሁ እያለ ነው ሲቀሰቅስ የነበረው። ስለዚህ ያን ጊዜ አያቶላ ሩሆላ ሆሜኒ መጡ። የአሜሪካን ኤምባሲ ስታፍ ያልወጣውን እስረኛ ያደረጉት እንዳለ ከዓመት በላይ ነው የታሰሩት። እና የጦርነቱ መፈክር ታላቋ አሜሪካ እና ግልገላ ታላቋ ሰይጣን ነው አሜሪካን የሚሉት፣ እስራኤል ደግሞ ግልገላ ሰይጣን ነው። እነዚህ ሁለቱን ማውደም ላይ የተመረኮዘ ሌላ ናሬሽን የለውም። አየህ እና መሞት የመዳን አይነት እንትን ውስጥ የሚገባ ለመቀየር ራሱን ትራንስፎርም የሚያደርግ ካለው ከአካባቢ ሁኔታ ጋር ራስን ደግሞ አገናዝቦ መቀጠል አይችልም። አሁን ዛሬ የተደረገው መዋቅር ያንን አይፈቅድለትም። ስለዚህ እኮ ነው አሁን የተጋትሎ ተራዳውን በሌለበት ሁኔታ ለሱ ሲባል ትመታለን ማዳን በማችልበት ሁኔታ yes አሁን ትልቅ ጥያቄ ማንም የኢራን አመራሮች በትክክል አስቦ ሰርቷል ብሎ ቻሌንጅ ማድረግ አለ ሌታሲ ሄዝቦላ ትርጉም ያለው ንቅናቄ ማድረግ ይቻላል። እንግዲያውስ ነው እንኳን አደረጉት ይላል። ሄዝቦላ ግን ሲመታ ዝም ብለው ተመልክተውት ሄዝቦላ ተመቷል። አየ ስለዚህ አሁን ማንን ለማዳን ነው ይሄን ድብደባ ለመቀበል የፈለጉት? አየ አትሊስት ለዓለም አቀፍ ማህበረሰብ አሜሪካ ውስጥ ላለው ንቅናቄ እንኳን ይሄ ጦርነት እንዳይካሄድ እንቅስቃሴ ለሚያደርጉ ለአሜሪካኖች መሳሪያ መስጠት ይላሉ። ኦኬ ተስማምቻለሁ። የተጋትሎ ተራዳ ለኛውን ደግሞ በጣም አስፈላጊ ነገር የኢራናውያንን ኢኮኖሚያዊ ደህንነትና ፖለቲካዊ ሰላም ማረጋገጥ ለኛ ይበልጥብናል። ከአሜሪካ ጋር አብረን ለመስራት እንፈልጋለን። ኦሬዲ አቅርቧል እኮ ፕሮጀክት በድርድር ውስጥ አቅርበዋል። ዶናልድ ትራምፕ መርከንታይል ናቸው ንግድ ጥቅም ይገዛቸዋል በሚል ማለት ነው አቅርበዋል። ያን በይፋ አድርገው ስማርት ማድረግ ይችላል። ስለዚህ የተጋትሎ ተራዳች የሚባለው ጋር ለመገኘት ሁኔታው አይፈቅድም። ገብቶሃል? ከለውጡ ጋር እኛ የሀገራችንን እንደዚህ ማድረግ እንፈልጋለን ብለው ቢሉ ይችላሉ። ትልቅ ጥይት ያቀበላሉ። ምክንያቱም ኦልሬዲ ኢትስ ዴድ የሞተ ነው እንትን የተጋትሎ ተራዳ አንድ በል። ሁለተኛ ደግሞ ሚሳኤሉ ነው። ሚሳኤሉን የምትጠቀምበት ቤዚካሊ ለማን ነው ኢራን ያመረተችው? ለእነ ሄዝቦላ ለመስጠት ነው። ኖ ቤዚካሊ እስራኤልን ለመምታት ነው አይደል? አሁን ዶናልድ ትራምፕ ምን ያደረጉት? ትንሽ ቴክኖሎጂ ነች የቀረቻት የሆነች ብረት ማቃናት የምዕራቡ ላይ ለመዘማን እሷን ቀና ካደረገች እኛን የምትመታው ኢራንን እና አሁን ዋና የጦርነቱን ደም ሎጂክ ያደረጉት አሜሪካንን በኢራን የረጅም ሚሳኤል እና ወንድሞቻችንን ለመጠበቅ ነው ያውሮፓን አሉ። ምክንያቱም ደቡብ አውሮፓ ልትመታ ትችላለች በኢራን ሚሳኤል። ይሄን ሰበብ ያደረጉ እስራኤልማ ከተመታች እኮ ሜዲትራኒያን ያለው ሲሻገሩ እኮ ጣሊያን ናቸው ያሉት። ታዲያ ምን አባቱ ነው ስናይን ሚሳኤልን ሰብረዋለን ለራሳችን መከላከያ ብቻ በቀናል። ሀገራችን አሁን የምትፈልገው ፖለቲካዊ ታድሶና የኢኮኖሚ እንትን ነው ብለው በእንትን ውስጥ በመዋቅር ውስጥ መቅረት ይችላሉ። አትሊስት አይን ያወጣ ጥያቄ ነው የሚሆነው። ዶናልድ ትራምፕ ጥይት የመሳብ ዕድል አይኖራቸውም። አሁን በዚህ ድርድር ላይ ሁለቱን ባለፈው ጄኔቭ ላይ ያደረጉ ጊዜ ማለት ነው ሁለተኛው ድርድር ላይ አርጋቺ አባስ አርጋቺ ዊትኮፍ የሪል ስቴት ሰው ናቸው። ዊትኮፍ ፈርዶባቸው እኚህ ደግሞ አማቻየው አሉ እኮ አማቻየው ኩሽነርም አሉ እና እነዚህ የዶናልድ ትራምፕ ጆሮ ያላቸው ሰዎች ናቸው። እና ምን አደረጉ አሉ በድርድሩ መሀል ቀስ ብለው ከብሪፍ ኬዛቸው ብለው አንዲት ሰነድ አወጡ። ቀይ ማተም ያለባት ደብዳቤ እንደዚህ ያደረጉና ቁጭ አደረጉ። አርጋሽ አባት ላይ ፊት ለፊት ማለት ነው የሚሳኤሉ ጉዳይ የምትልጅ የሚገርም የኢራኖች አስተሳሰብ ነው የሚገርም። አርጋቺ እንደው አንገት ይታረን ንክቻል አድርገው እንኳን ሊወስደው ላየው ከፍቼ በጃለቀውማ ገና ርዕሱን አይተው አሁን ደግሞ ስቲምባራሲንግ ነገር ምንድነው ስብሰባው ሲያልቅ የምድራችን ሌላ ሀያል ሀገር ተደራዳሪ ስቲቭ ዊትኮፍ በምን ተፍረት ያቺ ያልታየች ደብዳቤን መልሰው አስቀምጠው ነው ይሉት እና ባለፈውም ዘገባው ላይ ብለናል። አሁን ባለፈው ደግሞ አሞስ ድርድር አላደረጉም። እቺ ዋይት ሃውስ ውስጥ የተቀረች ደብዳቤ ይዘዋት ይሄዳሉ ወይስ የሚል ነውና this is the situation
አሁን የደረሰን ሰበር ዜና አለ። የእስራኤል የቴሌቪዥን እንደዘገበው ከሆነ እስራኤል ጠዋት በከፈተችው የማጥቃት እርምጃ ከፍተኛ ውጤት መጎናጸፏን ይገልጻል። የኢራኑ ፕሬዚደንት ፔዜሽኪያንና ከፍተኛ የኢራን የጦር ጄኔራሎች ተገድለዋል ይላል።